ሀሎ ውዶቼ እንዴት ናቸው? ደስ ሚካኤላ አያም ሬዲያ ማለት ነው። ሚካኤላ ሬዲያ ደሰዮልዬ ማለት ነው። ኦሪጂናሊ የኔ ስም ሚካኤላ ነው። ዳስ ዋይ ኔም ሬዲያ ማለት ነው። ሬዲያ ገብርኤል እንዴት ናችሁ? ገብርኤል ማለት ደግሞ ቅዱስ ገብርኤል ማለት ነው። ውዶቼ ወደ ሌላ እንዳታስተደርጉ ሞት እንደን ማለት ነው። ውዶቼ ልነግራችሁ የፈለኩት ነገር ምንድነው መሰላችሁ? ያው ሁሉንም ነገር አጋርቻቸዋለሁኝ ማለት ነው። በነገርኳቸው መሰረት ማለት ነው። አንዳንድ ነገሮች ለመደበቅ ብዬ አይደለም ያልተናገርኩት፣ ግን ሰው መጀመሪያ መናገር የነበረብኝን የተናገርኩት። ከዛ ቀጥሎ ደግሞ ኢቨን ምን ነገር እንዳለብኝና እንደሌለብኝ እንትን አልመጣልኝም ነበረ። ግን የተናገርኩት ለምንድን ነው መሰላችሁ? ያው ሰዎች ከኔ ጋር የተሳተፉትን ነገሮች እንደነው ወይም ደግሞ በጣም ብዙ ሰዎች ከብር ማድረግ መሸፈን የሚፈልጉትን ነገር ስለሆነ አያገባኝም። የማይመለከተኝ ነገር እንደነገርኳችሁ አልቆፋፈርም ባይ ማለት ነው። አታጋላጠንም፣ አታውቀንም፣ አታጠቃንም፣ አታስመልሰንም። የዋህናት ምናምን ነገር አሁን ወደዚህ እንሸሸጋለን፣ ወደዛ እንለጥፋለን፣ ወደዚህ እንዲሆናለን ምናምን ብላችሁ ማለት ነው። በፍጹም እንደዚህ እኔ ምህረት አደርግላችኋለሁ ብላችሁ እንዳታስቡ ባዲ ማለት ነው። እኔ ላይ ስራ የምትሰሩ ሰዎች ባዲ ማለት ነው ቢችል ማለት ስለማልችል ነው ባዲ ማለት ነው የሚሳካላችሁ። ከኔ የምታመልጡም ከፈጣሪ አታመልጡም። ከኔ የምታመልጡት የምታቃጥሉ ሰዎች፣ የምታናዱ ሰዎች ማናችሁም ብትሆኑ አይዶን ከራባይ ገዝ አፍሪካዊም ሆን ሌላም ሆን that's not my business። እንደን ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እንደፈለጋችሁ ማድረግ ትችላላችሁ ባዲ ማለት ነው። በዚህ ሀገር እንደነገርኳችሁ ያለውን ነገር ማለት ነው በትክክል ለመናገር ስለወሰንኩ ነው እየተናገርኩት፣ ስለ ወንዶችም ስለ ሴቶችም ባዲ ማለት ነው። ሴቶቹ ራሳቸው ናቸው እንድጠሉ የፈለጉት እዚህ ኔዘርላንድ ውስጥ ማለት ነው። የሆላንድ ሴቶች ማለት ነው ራሳቸው ፈልጎ ወዶ ነው የገቡት እንድጠሉና እንደዛ እንዲሆኑ ስለፈለጉ ነው ከኔ ጋር በጣም ኦቨር ክርክር ውስጥ የገቡት። ግን ሴትም ወንድም ያው እንደዛ አይነት ነገር ውስጥ ሲገቡ ግዴታ ነው ለራሳቸው ሲሉ የሴቶችን ጥፋት ከቨር ለማድረግ ወንዶችም የሆነ ፕሌይ ይጫወታሉ። ስለዚህ እኔ ሁሌም ማያስተማምነኝም የዚህ ሀገር ነገር እንትን ሰው ማለት ነው። ልነግራችሁ እየፈለኩት ነገር ማለት ነው እንትን ሰው ማለት ነው ወደ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አያስተማምነኝም። እንዴት አሁን እንዴት ነው ያላመንሽው? እንደነገርኳችሁ እዚህ ሀገር ባዲ ማለት ነው እኔ ማለት አልፈለግም። ምክንያቱም በጣም ብዙ መጥፎ ህይወትን ያየሁባት፣ አንዳት ርህራሄ ያለውን ሰው ያላየሁባት፣ እንዲሁም ማለት ነው ከኢትዮጵያ የባሰች ከሀበሻ የባሱ ሰዎች እንደን ኦቨር ባዲ ማለት ነው ከማንም ጋር እንትን ማለፎካከራቸው በጣም ለኔ መጥፎ ሀገር ስለሆነች ማለት ነው። ከመጀመሪያው ከሁለተኛው ከሶስተኛው እስከ ናው ባዲ ማለት ነው ስቲል ናው ከጀመሩ እስከ አሁኑ ምንም ነገር የለም፣ መሻሻል የለም፣ ማሰብ የለም። በትክክለኛ የሆነ ምልክት እንኳን አይሰጡኝም ማለት ነው፣ እንደ እርዳታ ማለት ነው። አሁን መውጣት ካለብኝ መውጣት እንዳለብኝ እንኳን አይነገረኝም። ይፍረታን ጋር ማስመሰል እንደማልችል ሲያውቁ ጊዜ ነው ሁሉንም ነገር የሚያደርጉትና እንደኔ ሰው ማለት ነው። እኔ ሰው ማጥቃት ጥሩ አይደለም፣ ግን ያለውን ነገር ምክንያቱ መብቴ ነው መናገር። ምክንያቱ እኔን ወደዚህ ባይመልሱኝም ወደ ፈለገችው ትሂድ እንዲሉ ይችሉ ነበረ። እንደን እኔ ስላልተናገርኳቸው የሚሆነውን ነገር እያወቁ እንኳን እኔ እንደ ወንጀለኛ ነው ያደረጉኝ ባዲ ማለት ነው። እኔ ስላልተናገርኳቸው እንዲህ ያደረጋቸው ብዬ ስላልተናገርኳቸው እኔ እንደ ወንጀለኛ ነው ያደረጉኝ ባዲ ማለት ነው። እንዲህ ያለኝ ያቃጥለኛል፣ ተሰቃያለሁ። ስለዚህ ይሄ ነገር ያሽለኛል።
አልኳቸው ስላቸው ግን ምንም ነገር እርዳታ የለም። እነርሱ ምንም ነገር ውስጥ እጅ እንደሌላቸው እና ምንም ነገር እንደማያውቅ አስመስሎ ነበረ ጋር ሲተውን የኖሩት ይባዴ ማለት ነው። አንድን በዛ ላይ ማስፈራራት አለ። በዛ ላይ የራሳቸውን ካቨር ለማድረግ የማገባቸውን ነገር ውስጥ ይገባሉ ባዴ ማለት ነው። እንትን ኢቨንም ባዴ ማለት ነው እኔ እስከማሳበድ የሆነ አሁን እነርሱ በማይፈልጉት መንገድ ሲሄድ ባዴ ማለት ነው። እኔ ባዴ ማለት አሁን ሀበሻ ፈልጌ አይደለም፣ ኤርትራውያኖችን ፈልጌ አይደለም፣ አረቦችን ፈልጌ አይደለም። ግን ምን አገባቸው? ምክንያቱም አንተ የእውነት እኔን የሚከላከሉልኝና ለእኔ ብዙ ነገር መስዋዕት የሚያደርጉ ከሆኑ እነዚህ ሰዎች መጀመሪያ ለእኔ ምን አበረከቱልኝ? ምን አይነት እርዳታ አደረጉልኝ? ምን ስላደረጉልኝ ነው ይህን ህይወት ውስጥ ይህን ግል ህይወት ውስጥ ገብተው እንዴት አድርግ ከዛት እንደዛ ከሆነ አናቃትም የሚሉት ማን ስለሆኑ ነው? ለእኔስ ምን ስላደረጉ ነው? ስላቃጠሉ፣ ጤናዬን ስላሳጡኝ፣ በብልቴ የሆነ ነገር ከቶ ባዴ ማለት ነው እስከና እስቲል ነው ባዴ ማለት ነው። ከዚህ ሀገር ግዴታ መነሳት አለብኝ። ዋይ ካቱ መተቱ የተሰራብኝ እዚህ ሀገር ስለሆነ ባዴ ማለት ነው እስካሁን የማይወጣልኝ ነገር ማለት ነው። ብልቴ ውስጥ የሚንቀሳቀስ ነገር አለ ባዴ ማለት ነው እንጂ ሰራ ያደረገችውና እኔ ዋን ባዴ ማለት ነው። እዚህ እኔ ቤት አለች ባዴ ማለት ነው። በየቀኑ መጽሐፍ ነው የምታነበው ባዴ ማለት ነው። እንዴት ሰው ለዛ ነው ባዴ ማለት ነው። አሁን እኔ ባዴ ማለት ነው እዚህ ያለው ኤርትራውያኖች ሀበሾች እንዋን አጠገቤ ሲቀመጡ የሆነ ቃጥሎት ይሰማኛል። አንዳንድ ሰው ጋር ዳስዋይ ሲምፕል ነው፣ ግን እንደዛ የሚሆነው ለምንድን ነው መሰላቸው? በሌላ ሳይድ ስለሚያስሩ ነው እንደዛ የሚያደርጉት። እና እነርሱ ጋር ደህና የምትሆኑት በሌላ ሳይድ ስለሚያስሩ ልክ እነርሱ ሲያቆሙ እነርሱ ይነሱባቸዋል ባዴ ማለት ነው። ስለዚህ እነርሱ በጣም እንትን ስለሆኑ እያስመሰሉ ነው ባዴ ማለት ነው። ስለዚህ እኔ ከሁሉም ቦታ መነሳት አለብኝ፣ ራሴን መሆን አለብኝ ባዴ ማለት ነው። እንደን ሰው ማለት ነው። መፍትሄው ደግሞ እዚህ በተለይ እዚህ ሀገር ማለት ነው ራሴን መሆን ብቻ ነው። እንደን ሁሉንም ነገር ነገርኳቸው። ኤልሳ ብላክ ምናምን ብዙ ነገር ነው ያሉት። ፒንክ ብላክ ነው ያሉት። ያላሉት ነገር የለም ባዴ ማለት ነው። and then they know anything, they don't care about me እንትን ሰው ማለት ነው። አሁን ማስመሰል ነው ለአባት የሚያስቡ ቢመስሉ ማስመሰል ነው እዚህ ሀገር ውስጥ። ለምን ካላችሁ አባቴን አደጋ ውስጥ የሚጥለው ብዙ ነገር እየተሰራ እንኳን ዴም ኬር ግን ብዙ ጥረት ነው የተካሄደው እና ስለዚህ አስተሳሰባችን ሌላ፣ ማንነታችን ሌላ፣ ሃይማኖታችን በቃ ሁሉ ነገራችን ሌላ ነው። እንደን ሰው ማለት ነው ወንዶች ለነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ኢቭንም እንደ ኖርማሊ ሰው ከዛም በላይ በጣም ከጥሩ ሴት ነኝ። ባደረጉኝ ነገር ላይ ማለት ነው ራሴን የተሸማቀቅኩላቸው። እነርሱ መሸማቀቅ፣ ማፈር፣ ሼም የሚባል ነገር የላቸውም። ግን ሌላ ነገር ነው የሚፈልጉት። እንደን ሰው ማለት ነው ይሄ ሁሉ ኃጢአት እኔ ለራሴ ብቻ አይደለም ማስበው፣ ለቤተሰቦቼ የማስባለሁ። ምክንያቱም በእነርሱ ስም ብዙ ነገር ስለተደረገ እንደን ሰው ማለት ነው። እኔ ትንንሽ ነገሮችን አልፋቸው ነበረ። ዳስዋይ ሰው ይሳሳታል፣ ችግር የለውም። ግን ከመጀመሪያ ከሚገባ ጀምሮ እስቲል ነው የሚደረገው ነገር እኔ ላይ በጣም ከበድ ያሉ ነገሮች ናቸው ባዴ ማለት ነው። እንደን ሰው ማለት ነው እኔ ምንም ልረዳቸው አልችልም። እንደን ሰው ማለት ነው እዚህ ሀገር ውስጥ ማንም ምንም እንዲቀበል አልችልም። ይህ ማለት ነው እዚህ ሀገር ውስጥ ባዴ ማለት ነው። አሁን ፈልጎ የሚሉ ሰዎች አሉ። ላይክ አሁን የሆነ ሀገር ስትቀመጥ ላይክ ሀገሬ ላይ ነኝ ማለት እኮ ደሳይ ምንም ማለት እኮ አይደለም። በቃ ላይክ እንደ ሀገር የምታያት ከሆነ ማለት ነው። ስለዚህ እዚህ ሀገሬ ናት ልል ማለት ነው አልችልም። ደሳይ ለምን ካላችሁኝ መጀመሪያ ስለ ባርነቱ፣ ስለ ኩራቱ፣ ስለ ትዕቢቱ ትታችሁ ያሳብደኛል፣ ቢኮሬዝ ያደርገኛል። ምክንያቱም አጋነኑት፣ ነገሮቹ አጋነኑት።
እነርሱ ሰው ለማሳበድ ብሎ እኔን ለማሳበድ እኔን ከሰው የራሳቸውን ካቨር ለማድረግ ብሎ ሰው ለማሳበድ ብሎ ከሰው እንትን ለማድረግ ብሎ ማለት ነው እኔን የሚያሳብዱኝ ባዴ ማለት ነው። እንደዛ ለማድረግ ብሎ በጣም ብዙ ነገር አጋንኑት፣ አወሩ፣ ብዙ ነገር ተባለ። ከዛ ቀጥሎ ደግሞ እኔን ከበደኝ ማለት ነው። እኔን ሲከብደኝ ደግሞ ግዴታ ለራሴ መከላከል ስላለብኝ ያደረጉኝ ነገር ተናገርኩኝ። እንደ ሰው ተጋጨን ማለት ነው። ልጆቼ ልነግራቸው የምፈልገው ነገር ማለት ነው። ተጋጨን እንደ ሰው ቢኮሬዝ ያደርጉኛል እነዚህ ሀገሮች። እኔ አልኳችሁ አሁን በጣም የነርሱ ድርቅና አይመቸኝም፣ የነዚህ ሀገር ድርቅና አይመቸኝም ባዴ ማለት ነው። አሁን የሆነ ነገር ከዛ ሰው የምትፈልግ ከሆነ እኔ ደግሞ ነገርኳችሁ፣ የኔ አምላክ ጨዋ ነው ባዴ ማለት ነው። ኢየሱስ ክርስቶስ ባዴ ጨዋ ነው። እነን የኔ አምላክ ጨዋ ነው። የኔ አምላክ ጨዋ ነው። እንደን ሰው ማለት ነው። በእንደዛ አይነት መልኩ አይሆንም። አሁን የሆነ ነገር እኔ ከመጀመሪያውንም ስለፈራው የሆነ ነገር ከሆነ እኔ የለውበትም እንደን ሰው ማለት ነው። ፈጣሪን የማትፈራ ከሆነ እኔ በዚህ ከምን አይነት ሰው የሚሽሻው? ከሞኞች መጀመሪያ የፈለጉትን ሳያደርጉ ኖሮ ከዛ መሻሸጊያ ያደርጉሃል። ብዙ መስዋዕት ያስከፍሉሃል ባዴ ማለት ነው። በትዕቢት የተዳፈኑ ሰዎችን መጫወቻ እንዳልሆን ነው የምፈራ ባዴ ማለት ነው። ሁሌም ባዴ የምምላችሁ ነገር እንደሷ ማለት ነው። አሁን ምንድነው ልላችሁ የምፈልገው ነገር ማለት ነው። በመጀመሪያ ደረጃ እዚህ ሀገር ማለት ነው ያው እነርሱም ይፈራሉ ባዴ ማለት ነው። እንደማውቀው ያው በስማቸው የሆነ ነገር እንዳይሰራ፣ ምክንያቱም በእኔ ስም ብዙ ነገር ስለሚሰራ ያው እነርሱም እንደዛ ይሰጋሉ። ግዴታም አይደለም ሰው ላይ መለጠፍ፣ ራስህን መቻል አለብህ። ግን ሳምታይምስ አለ አይደለም የሆነ ስትናገር ኢቭን እዚህ ያለው ብለህ ስትናገር በቃ ጃስ ሀገር ላይ እንዳለህ ነው የሚያስቡት። በቃ አንዳንዴ በቃ ያው ምናምን በቃ እንደተቀበልካት ምናምን ነገር እንደተቀበልካት ምናምን ነገር ነው የሚመስላቸው። እኔ ባዴ ማለት ነው ለወደፊትም ሀበሻ በጣም ልጥጥፍ ናቸው። በጣም አሁን እየተመሳሰለን ነው እያላችሁ ማለት ነው ወደ ማይፈልጋችሁና ወደ ማያስባቸው በግዴታ ልጥፍ ውጥፍ ነው የምትሉት ባዴ ማለት ነው። ከዛ ማለት ነው ያንን ሰዎች ምንም ሳይገባቸው የሆነ ነገር ታስለምዷቸዋላችሁ። ከዛ ያኔ ችግር ይፈጠራል ባዴ ማለት ነው። እኔ ለዛ ነው ብዙ ጊዜ መለማመድ የማልወደው። ግን ሰው ማለት ነው ወጥቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ እዚህ ሀገር ነኝ ከምል ባሪያ ነኝ ያልኳችሁ እውነቴን ነው ባዴ ማለት ነው። እኔ ባሪያ ነኝ ይሻላል ባዴ ማለት ነው። ሀገሬ ምን ይልኝ ነኝም ባዴ ማለት ነው። አንተ ሰው ማለት ነው ወጥቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ምክንያቱም ለብዙ ነገር ተብሎ ብዙ ነገር እኔ ላይ ይደረጋል። አንተ ሰው በጣም ነው የሚገርመው ባዴ ቤተሰቦቼ ምን እያደረጉ እንደሆነ በጣም ነው የሚገርመው ባዴ ማለት ነው። እንደን ሰው ማለት ነው ወጥቼ ልነግራችሁ የምፈልገው ነገር ምን እያደረጉ እንደሆነ ማለት ላይክ ለምን የሆነ ነገር አይሄዱም እንዲሳደቡ ሳይሆን እኔ ዳይሬክትሊ መነጋገር አለ አይደል? ሳይናገሩም ቀርቶ አይሆንም ባዴ ማለት ነው። እንደን እኔ ሰው አንዳንዴ የሆነ ምልክት ሲሰጣችሁ ዳይሬክትሊ ሲናገራችሁ በጣም ነው የምወደው እንደዛ አይነት ሰው ባዴ ማለት ነው። እኔ እዚች ሶማሌ ባዴ ማለት ሂድ ብትለኝ ውጭ ብትለኝ ግብ ብትለኝ ሄድ አልችልም። ሙደህል እሺ እኔ አውቃቸዋለሁ። ለራሳቸው ከነሱ ጋር ካልተስማሙ እንትን ይላሉ፣ ከተስማሙ ደግሞ ቁም ይላሉ ባዴ ማለት ነው። ስለዚህ እኔም ሙያቸው ምንም ጥሩ ነገር አላይባቸውም፣ አላምናቸውም፣ አላቃተም እቺ ልጅ ባዴ ማለት ነው። ክላሴ ውስጥ እኔ ጋር ተቀመጠች፣ ምንም ጥሩ ነገር ስታደርግም አይቻላልም። እንደነሱ ምንም ሆና ትታየኝ ባዴ ማለት የእርሷ ላይፍ ነው። እንደፈለገች ከወንዶች ጋር ተንዘዋረቅ፣ ተፈለገች ወንዶ ጋር ትሄድ ባዴ ማለት አንድ ጋር አይደለም እሺ ወንድ ጋር ትሄድ ምንም ማገባኝ እንዳይአኑ ማይ ቢዝነስ ዩኖት። ግን ማለት ነው የራስዋን ወደ ኋላ እንትን አድርጋ የኔን ነው የምትቆፈር ከሆነ ግን እኔ ዝም ብዬ አላያትም። እንደዛ ብቻ ነው የምለው ባዴ ማለት ነው።
ላስት ግን ያ ነው ማይ ቢዝነስ። እንደፈለገችው ትኖር፣ ህይወቷ ነው። ያው መቼስ የእሷ ዕጣ ነው። የእሷ ህይወት የእሷ ህይወት ነው። የእሷ ህይወት የኔ ህይወት አይደለም። እንደፈለገችው ትኖር። ከኔ ይበልጥ የሚያስቡላት ቤተሰቦች አሏት። ለራሷም ታስባለች። ማንም ሰው ከራሱ በላይ የሚወደው ሰው የለውም። እንደን ታውቁታላችሁ። ከኛ በላይ ግን ለኛ የሚሻለውን የሚያውቀው ግን ፈጣሪ ብቻ ነው። አንተም ሰው ማለት ነው። ወንዶች ለነገራችሁ የምፈልገው ነገር ማለት ነው። እኔ እዚህ ሀገር ምንም የለኝም የምላችሁ ዳስ ዋይ ክሊርሊ እንደዛ ስለሆነ ነው። ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ማለት ነው። የምፈልገው ነገር ማለት ነው። ከኔ ከዚህ ሀገር ጋር ምንም አይነት ግንኙነት የለኝም። የማውቀው ነገር የለኝም ባዲ ማለት ነው። አጎቴ የነገረኝ ነገር የለም። ቤተሰቦቼ የነገረኝ ነገር የለም። ማንም ሰው ጋር እኛ ወደ አንድ ውስጥ ዝምድና አለን ያለኝ ሰው የለም። ኔቨር ኤቨር ባዲ ማለት ነው። የኛ ቤተሰቦች አጎቴ ልበላችሁ ማለት ነው በጣም ቆርዲድ ነው። እኔ እንደምለው በቃ ብር አያወጣም፣ ግን በፍጹም አመጽ አያውቅም። አሁን አመጽ ሰው አሰቃይቶ ማሳመን እንደዛ አይነት ነገር ላይ አያምንም። ብዙ ጊዜ ማስመሰል ላይ ብዙ አያስመስልም። እንደነገርኳችሁ ብዙ አይደነገጥም። አሁን እኔ ሲወድቅ ጊዜ አይተሽኔ ምናምን ነገር አይልም። በቃ ወድቀሽ እንኳን እያየሽ ምናምን እንደዚህ እየጸለይ ማለት ነው ጸሎት እንኳን እያደረገ አየሽ የኔ ልጅ እንኳን አይደለም እንዳያለን ሄዶ ባዲ ማለት ነው። እኔ እንደምለው ማለት ነው ቆርድድ ነበር የምለው ባዲ ማለት ነው። አጎቴ ቆርድድ ነበር የምለው። በፍጹም ሰው ከስራ አያተርፍም። እንደዚህ አይነት ቆሻሻ ነገር የለውም። አሁን የፈለገውን ስላልተሳካለት ምናምን ነገር አይ የለውም። አንዲሁ አሁን የሆነ ነገር የሚፈልገውን ነገር እርሱ በሚፈልገው መንገድ ሄድ ካልሽው መጥቶ በጣም ነው የሚያናድድሽ ፌስ ቱ ፌስ። አሁን ሰው የሆነ ነገር ካደረገው እቤት ወይጄ ነው የምነግረው ነው የሚልክ። አሁን የሆነ እንትን ደግሞ የሆነ ነገር መናገር ሲፈልግ እኔ ሰው ማማት አልወድም ምናምን ብሎ ማለት ነው አንተ እየሰማህ ማለት ነው ቅልጥ አድርጎ ነው የሚያማህ ባዴ ማለት ነው። ፌስ ቱ ፌስ እያየኸው ባዴ ማለት ነው አይን እየተመለከትከው እንደን ሰው ማለት ነው አጎቴ እንደን ሰው ማለት ነው ሽል ነጋቸው የምፈልገው ነገር ማለት ነው አመጽ ምናምን ነገር የለውም። ታዲያ ሌላ ምንድነው ማውጣት አያወጡም ባዴ ማለት ነው። እንደዚህ አያወጣም ነገር ግን እንትን የለውም። አሁን ሰው ላይ አይበለጥም። በጣም የሆነ የመበለጥ ምናምን እንትን የለውም ባዴ ማለት ነው። የመበለጥ ስላችሁ በጣም ግፍ የለውም ባዴ ማለት ነው። ለኛ እንኳን ስራ ስትሰጣን በመጠኑ ነው የሚሰጠን ባዴ ማለት ነው። ኢቭን የሆነ ታይም ላይ ግራት እያረሰ ነበርና ማለት ነው። ከዛ የሆነ ሰው መጥቶ ረዳው ባዴ ማለት ነው። ኢሮብ ውስጥ ባዴ ማለት ነው ሰው ሲተጋገዝ አሁን ገንዘብ እንድከፍለው ምናምን ብለው አይደለም የሚተጋገዙት። ኢሮብ ውስጥ ነው የምላችሁ ለእርስ በርሳቸው ባዴ ማለት ነው። ማንም ይሁን ማንም ባዴ ማለት ነው ኢሮብ ተናጋሪ ኢሮብ ውስጥ ባዴ ማለት ነው ምንድነው የሚያደርጉት? ይተጋገዛሉ። እንደሰው ይበለም ባዴ ማለት ነው ኢሮብ በጣም እንትን የለውም ሼም የለውም። በቃ ሂድ እስክትለው ድረስ ሂድ እንድትለው በቃ እንትን ይመጣል። አንዳንዴ በቃ ሼም የላቸውም። በቃ ዘን ነው የሚቀመጡት ዘረቢ ዝግራደው መጥቶ ማለት ነው። በቃ የሆነ ፊት ገና ያነቡትም ብታበሽቃቸውም አይበሽቁም፣ ብታናግራቸው ምንም አይገባቸውም። በቃ ምንም በቃ ዶንቅር ያለ ዶንቆሮች ናቸውና ከዛ ማለት ነው መጣና እረዳው ግራት እያረሰ ነበርና እኔ እና እሱ ነበርን። ከዛ በጣም እየለፈለፈ ምናምን ነገር ማለት ነው ማለት ለማውራት ነበር መሰለኝ ቲንክ የመጣው ሰውዬው። ከዛ እያወራ ነበርና ከዛ ማለት ነው ትንሽ ነገር ሲረዳው ጊዜ ባይደይ ማለት ነው። ከዛ የእውነት አጎቴን ምስኪን አይመስለኝም ነበር። ከዛ ማለት ነው ምሳ አብረን በላንና ምሳ ይጀለት ነበር የሄድኩት ባይደይ ማለት ነው።
እና ያለኝም ባዲ ማለት ነው። እኔ ራሴ ነበር የምሳተፈው ስራ ውስጥ ባዲ ማለት ነው። ቤት ቁጭ ማለት ስለማልወድ ባዲ ማለት ነው። ወደ በረሃ ምናምን ነገር ዝም ብዬ ነበር የምዞረው ባዲ ማለት ነው። ስራ በጣም የሆነ በቃ ላይ ዝም ብለው እንትን ይመቸኛል ብዙ ነገር ውስጥ መሳተፍ ምናምን ነገር ባዲ ማለት ነው። ከዛ ማለት ነው አሁን በቅርብ ጊዜ ነበረ ባዲ ማለት ነው ከሳውዲ ከተመለስኩኝ በኋላ ቲንከር አላውቅም ሰው ቤት ነው አላውቅም ታይቴ ማለት ነው። ሁሌ ነበረ በቃ በጣም ደስ ብታይም ማለት ነው። ሁሌ ነበረ የምሳተፈው ባዲ ማለት በግዴታ አይደለም ባዲ ማለት ነው። አሁን ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ያው ስራ አልችልም፣ ብዙ ይስቀብኛል፣ ግን ዝም ብዬ በጣም ነው እንትን ባይደኝ ማለት ነው። የሆነ በጣም ሰው መራት በጣም ነበር የሚመቸኝ እንትን ሰው ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ስራ አንዴ ከጀመርኩት ደግሞ በጣም ነበር የምሰራው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው መጀመሪያ ያው ስራ ትታችሁ ከኖራችሁ ቀዝቀዝ የማለት እንትን አለ። ከዛ ቀስ በቀስ ግን በጣም ነው ወደ ነበርኩት ነው ወደ ትክክለኛ ሰራተኛ ነው መሆነው ባዲ ማለት ነው። ከዛ ማለት ነው 200 ብር ሰጠው ባዲ ማለት ነው። ከዛ ትንሽ ነገር ነበር በቃ ነካ ነካ ሲያደርገው ባዲ ማለት 200 ብር ሰጠው ባዲ ማለት ሰውየው ገንዘብ ምናምን ነገር አላስበም ነበረ አጎቴ ባዲ ማለት ነው። ከዛ ረኔ ለገንዘብ ብዬ አይደለም እኮ ያው እንዲሁ ልራዳህ ብዬ ነው እንጂ በገንዘብ እንግዲህ ብዬ አይደለም አለ ባዲ ማለት ድንገት ነው ሰውዬው የመጣው። ከዛ አይ 100 ብሩን ያዘው 100 ብር ስጠኝ ብሎ ሄደ ባዲ ማለት ነው። ይሁንም ባዲ ሰውዬው ምንም ነገር አልጠበቀም ነበረ አንደን ሰው ማለት ነው። ልጅ ለነገራቸው የምፈልገው ነገር ማለት ነው እየዋህ ነው ይሄን ያህል እንደሚለው አይደለም፣ ግን እኔና እሱ በቃ ትንሽ ሃርድ የሆነ ንግግር ነበር ማለት ነው። የሆነ በቃ ላይ ካለ ነው የሆነ በቃ ላይ የሆነ አስፈሪ ንግግር ነበር ባይዴ ማለት ነው። የሆነውን ነገር የተፈጠረውን ነገር ላይክ መናገር እሱ በጣም ነበር የሚመቸኝ ባይዴ ማለት ነው። እሱን ያህል አይገፋበትም ባይዴ እንደዚህ ማለት ነው። እንደዚህ ነገራችን የምፈልገው ነገር ማለት ነው። ግን በጣም ጠንካራ ሰውዬ ነው። ሰው አሳልፎ አይሰጥም ባይደኝ ማለት ነው። ቤዛውት በፍጹም ባይደኝ ማለት ነው። ያው እሱ ሰው ቢሸውድም የሆነ እንትን ቢያደርግም ባይደኝ ማለት ነው ለበጎ ካልሆነ በስተቀር በፍጹም ባይደኝ ማለት ነው እንጂ ሌሎቹ ሰዎች አይደሉም። አሁን በጣም እንዳትሸወዱ እንትን ልላቸው የምፈልገው ነገር ማለት ነው። አሁን በትንሽ እንደዚህ ያደርጋል ሰዎቹ ለማስመሰል ነው። አሁን በጣም ሰው የሚያከብሩ ሰዎች በጣም ሰጪ እንደሆኑ የሚያስመስሉ ሰዎች ብዙ ነገሮችን እንትን የሚያደርጉ ሰዎች አስመሳዮች ናቸው ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው ውዶችዬ፣ አንዳንድ ሰዎች ሊረዱን ባሉበት ታይም አይረዱንም። ልክ እነርሱ በተመቻቸው ታይም ግን በጣም እንትን ያደርጉናል ባዲ ማለት ነው። አንተን ሰው ማለት ነው ለነገራችሁ የምፈልገው ነገር ማለት ነው እንዳትሸወዱ በዚህ ጉዳይ ላይ ባዲ ማለት ነው። ሰዎቹ ለነገራችሁ የምፈልገው እናንተ እርዳታ በሚያስፈልጋችሁ ሰዓት የሚረዳችሁ ሰው ነው ትክክለኛ ሰው። እንደ ሰው ማለት ነው ወዶች እነን በጊዜ የሚደርስላችሁ አሁን ከሞታችሁ ከበቃ ዳን ከሆናችሁ በኋላ ሳይሆን በጊዜ የሚደርሳላችሁ ሰው ነው ሰው የሚባለው ባዲ ማለት ነው። ምንም ቢሆን ባዲ ማለት ነው። አሁን አጎት አለው ወንድም አለው እህት አለው ብሎ የማይተዋችሁ ሰው፣ ምክንያቱም የሚረዳችሁ ሰው ባዲ ማለት ነው። አባት አለው እናት አለው ብሎ የማይተዋችሁ ሰው፣ የሚረዳችሁ ሰው፣ ያንን ነገር እነርሱ ሊረዱት እንደማይችሉ አውቆ ማለት ነው እናንተን ከሳት የሚያስወጣችሁ ሰው እንዳስባየ ሰው በጣም ትክክለኛ ነው። የፈጣሪ ሰው ነው። በቃ ከፈጣሪ ለእናንተ የተላከ ሰው ነው። እንደን ሰው ለነገራችሁ የምፈልገው ነገር ማለት ነው በዚህ ጉዳይ ላይ በምታዩት ነገር አትሸወዱ። ሰይጣን ብዙ ጊዜ እንደዛ አይነት ነገር ይሰራል ማለት ነው። ሰው ወዶች ለነገራችሁ የምፈልገው ነገር ማለት ነው ያው እንደዛ ነው ማለት ነው። ግን ሰው ይደክማል፣ ይሰበራል፣ ይጨንቋል፣ ይታመማል፣ ያብዳል።
ቢኩሬዚ ይሆናል ባዴ ማለት ነው። እንደን እኔ ሌላ ሰው መሆን የማልፈልገው ለምንድን ነው መሰላችሁ? ኬዛችን ሌላ ነው። ለእናንተ ለእኔ ቀለል ለማደርገው እናንተ ከበድ ታደርጉታላችሁ። ለእኔ እንትን የሚሆነው እንትን ያደርገኛል ማለት ነው። ስለዚህ ማለት ነው አይ ቲንክ የሰው መንፈስ ነው እንደዚህ እያሳበደኝ ያለው በውስጥ ገብታ ያስጨንቀኝ ያለው እና ያሳበደኝ ያለው በጣም እንደዚህ አይነት ህይወት ውስጥ መቆየት ማለት ኦ ማይ ጎድነስ ልነግራችሁ አልችልም። እኔ በጣም የገረመኝ አውሮፓ ሲገባ እዚህ ሲመጣ ማለት ነው በጣም ብዙ ነገር የሚቀያየሩት እንደዛ እንዲሆን ላይ የፈለጉት ለምንድን ነው? ምክንያቱም እኔ ድሮ በጣም ዘና ብዬ ነበረ የምኖረው። ሁሉ ነገር ነበረኝ፣ ጤና ነበረኝ፣ ማንም መንፈስ መጥቶ አሰቃየኝም። በቃ አንዳንዴ ነገረኳችሁ የሆነ በቃ ነበረ። ግን የሆነ የሰው መንፈስ እኔ ውስጥ ገብቶ እንደዛ የሚያስጨንቀኝ ታይም አይቻላቀመኝ ባዲ ማለት ነው። ለነገራችን ፈልገው አንዳንዴ ሰው ይጠላኝ ነበር፣ አንዳንዴ ደግሞ ይገረም ነበር። እኔ በጣም ደንጋጫ ነው፣ በቃ ደንጋጫ ምናምን ግራ ነበርኩም ባዲ ማለት ነው። እንዲሁም ሰው ምናምን ልበስ ሲል አልደነግጥም። ምን አይነት ልጅ ናት? ትንሽ ህፃን ልጅ እያለሁ ማለት ነው ያጎቴ ልጅ በጣም ወደው ነበር ያልኳችሁ ባዲ ማለት ነው። ዶክተር ባዲ ማለት ነው። ከዛ እሱ ማለት ነው በጣም ወደው ነበርኩት። አሁን ዶክተር ሆነ፣ ይገርማችኋል ማለት ነው። እንደን እሱ ማለት ነው የነገራችሁ የምፈልገው ነገር ማለት ነው። እሱ ጋር እየሄድኩኝ ብዙ ጊዜ ምናምን ነገር ሲለኝ አልደነግጥም። በጣም ትንሽ ህፃን ያለው ማለት ነው። እንደን ያኔ በጣም ነበር የሚገረሙት። ያጎቴን በጣም ይከታተለኝ ነበረ። የሆነ ፍርሃት የሚል መንፈስ አለሽ ወይ? የሆነ እንትን እንደዛ ይሰማሻል ወይ? እንደዛ ከሆነ ለስዳን ታመሻል፣ ጤነኛ አይደለሽም ማለት ነው። የመፍራት እንትን ከተሰማሽ ለስዳን አልቆልሻል፣ ታመሻል ይለኝ ነበረ። እንደን የመፍራት ስሜት ይሰማኛል። የሆነ ሰይጣን ነገር ስገባችሁ ነው ባዲ ማለት ሰይጣናዊ ሰው የሰይጣናዊ መንፈስ ባዲ ማለት ነው። ብዙ የጥንቆላ የመተት የቡዳ የዘር የሆኑ ሰዎችን እነርሱ ተሲያደርጓችሁ ምን ይሆናላችሁ? ትፈራላችሁ፣ ትታሰራላችሁ። ለስዳን እስከ መጨረሻ ሙጫ ነው የምታጡት ባዲ ማለት ነው። እንደን ማለት ነው ብዙ ጊዜ ማለት ነው። አሁን ዶናልድ ትራምፕ በሚሄዱበትን መንገድ ማለት ነው እንትን ባላደርገውም በጣም ገብቶታል ባይ ማለት ነው። አይሶርት ጋር ነው የምላችሁ። ሰው ቢቃረነውም ባይ ማለት ነው ስም የሚሄድበትን ነገር ከም እንደማጣት ቁልፍ እንደማጣት በዚህ ምድር ላይ ምንም መጥፎ ነገር የለም። በጣም በትንሽ ነገር ነው ሰው የሚበላሸው። ሲታሰር ደግሞ እስከ መጨረሻው የመረዳት አቅም በጣም ነው የሚከብደው ባይ ማለት ነው። አንተም ሰው ማለት ነው ወደ ችለ ነግራቸው የምፈልገው ማለት ነው። በጣም ወደው ነበር። ያው በጣም ስትሮንግ ነበርኩኝ አውቃለሁ። አሁን ግን እንደዛ አይደለሁም። በጣም ደክሜያለሁ። እኔ አብቅቶኛል። ቢሆንም ግን ማነው ማለት ነው ያው እኔ ምንም ብታሰርም ምንም ያልኩ ብኖርም ባዲ ማለት ነው። ግን እኔ አውቀዋለሁ ባዲ ማለት ነው። አውቃለሁ። ማወቅ ጥሩ ነው። አውቆ መቀመጥና ሳያውቁ መቀመጥ አንድ አይደለም። ቢያንስ እንኳን እሱ ብዙ ላይ ያውቁ የሚችሉ ሰዎች ስላሉ ማለት ነው እነርሱ ይከላከላሉ ማለት ነው። እኔ ግን ያው የቻልኩትን ሰው እረዳለሁ፣ ያልቻልኩትን ሰው ምንም ማድረግ አልችልም ብዬ ዝም እላለሁ። ምክንያቱም እኔ የማገኘው እርዳታ የለም። አንተን ሰው ማለት ነው ወደ ሸለ ነገራቸው እያምፈልገው ግን የረዱኝን ሰዎች አይስወርቱ ጋር ነው የምላችሁ። በጣም ነው የማመሰግናቸው። በጣም ማለት ነው እስከ መጨረሻ እኔ ባይደይ ማለት ነው ሰዎችን በጣም ብዙ እሳት ውስጥ ሲያስገቡ አይቻቸዋለሁ። ግን ከእሳት ሲያስወጧቸው ግን አይቻቸው አላውቅም። ኃላፊነት አይወስዱበትም። ግን ኃላፊነት አይሰማቸውም። እኔ እሳት ውስጥ ባላስገባቸውም የሰው ሊያደርገው የሚችለውን ነገር ሳውቅ ግን በጣም ነው እነርሱን ለመፍታት የሚሽከረከረው። እኔ ብዙ ጊዜ የምላችሁ ነገር ቢስትሮንግ ሆኑ። እኔ ጋር ስትመጡ እኔ ብሮክ ልቤን ሰብር ያለው ባዲ ማለት ነው። እና እናንተም እያወቃችሁ ነው የሚመስለኝ ባዲ ማለት ነው። በኋላ የማበድ
አሁን መስተፋቅር አድርጋችሁ ለራሳችሁ እንዳታብዱ ማለት ነው። እኔን ለማሳበድ ብላችሁ እሱን ነገሮች እራሳችሁ ኃላፊነት ውሰዱበት። እኔ ማለት ነው እኔ ከሴት ጋር አየሁት የምወደው ወንድ ማለት ነው ከሴት ጋር አየሁት ከምን አየሁት ብዬ አልተውም። እናንተም አትተው ማለት ነው። የእውነት ትክክለኛ ስሜት ልባችሁ ውስጥ ካለ ያንን ሰው እናንተን የማይወዳችሁበትን ምንም ምክንያት የለውም። እንደን ሰው ማለት ነው ወዶቼ የማይወዳችሁ ከሆነ ችግር የለውም። ስትናገሩና ሳትናገሩ አንድ አይደለም። ግን ለሌላ ሰው መናገር ሳይሆን ዳይሬክትሊ ለወደዳችሁት ሰው መናገር ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ግን አንዳንዴ ሰዎች በጊዜ ወይም ደግሞ እናንተ የምትፈልጉትን መንገድ ካልሄድላችሁ አትይዙባቸው፣ አትፍረዱባቸው፣ ግን አትረብሿቸው። እኔ እንደዛ ነው የምለው። እኔ ባዴ ማለት ነው ባለመናገሬም አትፍረዱብኝ፣ ግን አትረብሹኝ፣ አታሰቃዩኝ፣ አትረብሹኝ። እኔ አውቃለሁ ሰዎቹ ባዴ ማለት ነው አይስወርቱ ጋር ነው የምላችሁ። ምንም ቢከብደኝም፣ ምንም ቢጨንቀኝም፣ ምንም ቢያሳብደኝም፣ ምንም ቢሆንም እኔ ወደ ኋላ አልመለስም። ግን እናንተ ሁሌም ወደ ኋላ ቀር ናችሁ፣ ሁሌም ጭራ ናችሁ ባዴ ማለት ነው። ሁሌ ወደ ኋላ ሰው ትመለሳላችሁ፣ ሁሌ ወደ ኋላ ትመለሳላችሁ፣ ሁሌ ወደ ተዋችሁ ሰው ትመለሳላችሁ። ኤቭሪታይም ባዴ ማለት ነው። አንዳንዴ መመለስ ጥሩ ነገር ነው፣ ግን የምትመለሱበትን መንገድ ግን ሊጎዳችሁ ይችላል። በጣም ነው በጣም ደግሞ ፈጣሪ ነው እንጂ ሰው ይሄን ያህል አትመኑ። እጣ ፈንታ የሚባል ነገር አለ። ከዛ ሰውን በቃ ትርምስምስ ታደርጉታላችሁ። አገሩን፣ ሰውን፣ ህይወቱን ምስቅልቅል ታደርጉታላችሁ ሳይገባችሁ። እንደርቸው ማለት ነው። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ሞስት ላይ ብያችሁ ነበር እዚህ ነበር ይሄ ለስታን ምንም ጋር እንደሌለ አውቀዋለሁ። ይሄ ትራፕል ያለው ምክንያቱ አንድ እሱ አረቦች ጥላት ነው። በአንድ በኩል አረብ ነው፣ አንድ በኩል ያው ብዙ ነገር ውስጥ ገብታል ማለት ነው። ሰውየው ብዙ ነገር ብሏል። እኔ አወቅኩኝ ባዴ ማለት ነው። ከሱ በጭራሽ እኔ ራሴን እያራኩ እንደሆነና በቃ ከሱ ጋር እንዳስወጣሁት ራሴን አውቄ ነው በፊት ከዚህ ሲወጣ የወጣሁት ይሄ ባዴ ማለት ነው። ስዊስራ የነበረው አውቀዋለሁ እስከ መጨረሻ በጣም እንደሚመችኝ እንደምወደው አውቀዋለሁ ባዴ ማለት ነው። ምንም ቢሆንም ማንም ቢሆንም ባዴ ማለት ነው። የትኛው ነው ስለ ሀገር ስለምናምን ግራ ጠይቆ ባዴ ማለት ነው። እንደምወደው አውቃለሁ ባዴ ማለት ነው። ይሄንን እጠለዋለሁ ማለት አይደለም። በጣም ወደው ነበረ ጃስ ዋይ ግን እኔ ፈሪ ሰው አይመቸኝም። ደግሞ ትክክል የማይናገር ሰው አይመቸኝም። እንደዚህ የሚል ሰውም አይመቸኝም ባዴ ማለት ነው። እንደን ሰው ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት ነው ለራሳችሁ ክብር ሊኖረው ይገባል ባዴ ወክል ሊኖራችሁ ይገባል ማለት ነው። ሰው ስትወዱ ማይንትን ልክ ሊኖረው ይገባል ባዴ ማለት ነው። መቼስ አንዳንዴ ባዴ ማለት ነው ሰው ከልክ በላይ ስታከብሩ እናንተን አያከብረዋችሁም ባዴ ማለት ነው። ሁሌም እናንተ እንደዛ መሆን እንዳለባችሁ ነው የሚያስቡት ባዴ ማለት ነው። እናንተን ክብር እንደሚያስፈልጋችሁ አያውቁም፣ ህይወት እንደሚያስፈልጋችሁ አያውቁም፣ በሰላም ተረጋግታችሁ መኖር እንዳለባችሁ አያውቁም ባዴ ማለት ነው። እንደዚህ ነው what I want to say you guys and so ከሁላችሁ የማን አክራሪ እንደሆንኩኝ አላውቅም። ሉቃስ ብያለሁ፣ ፌኔ ብያለሁ፣ ያንን ብያለሁና የማን አክራሪ እንደሆንኩኝ አላውቅም። ግን ከአንዱ አንዱ በጣም አክራሪ ነኝ ለእነርሱ እንደን አሁን ይህንን በጣም ያስጠላኝ ለምንድነው መሰላችሁ? በቃ አረብ ብለዋል። እዚህ ሲመጣ እንደን ከአረቦች ጋር ሂጅ ምናምን ምግብ ላይ ነበረች ሸርሙጣ ባዴ ማለት ከዛ ማለት ነው ስዊዘርላንድ ላይ ከዛ በቃ አረቦቹ በጣም ቻንስ ነው ያገኙት። በዚህ ልክ እንደሆነ አልፈልግም።
እንደንም ሰው ማለት ነው የማንንም መጫወቻ መሆን አልፈልግም እና ሳይገባኝ ይሆናል አይደለ የሆነ በቃ ላይ እየጠላኋቸው እየመሰለኝ የሆነ በቃ ልክ የመቀራረብ ነገር ብቻ ነሱ ምናምን ነገር ሲጠቀሙብኝ ደስ አላለኝም በዚህ ማለት ነው። ሰውየው ላይ በገንዘብ የሚሸጡኝ ሊሆን ይችላል እኮ አረቦች ላይ አሁን ወንድ አትመኑ የሚላችሁ ከፍቅር ገንዘብ የሚበልጣቸው ወንዶች ብዙ ናቸው። አሁን በመስተፋቅር እናንተ አሳብሏችሁ ለእናንተ ምንም የማትመስሏችሁ ሰዎች አላችሁ። ፍቅር ምንም እንደሆነ እንኳን የማይገባቸው እናንተ ላይ ግን መስተፋቅር ያደርጋሉ። ወዷቸው እንኳን እነርሱ በልክ ሊወዷቸው ይችላል ማለት ነው። እንደ ሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በእርግጠኝነት የነገርኳችሁ ልጆች በሙሉ ወዷቸዋለሁ። ጀስት የምወዳቸው ሰዎች ማለት ጀስት ማለት ነው ለፍቅር ሳይሆን ኖርማል የምወዳቸው ሰዎች ያልኳችሁ በኖርማል በጣም ነው የምወዳቸው እንደነገርኳችሁ ማለት ነው። የሚመቹ ሰዎች ዊዳውት በጣም ነው የሚመቹ ባዴ ማለት ነው። ወንዶች ነው ያልኩት፣ ሴት ላይ ጎበዝ አይደለም። የሆነ በቃ ድርቅ ያለች ሴት እንደነገርኳችሁ ትንሽ የምትመሳሰለኝ ሴት ነው የምትመቸኝ። አንድን ሰው ማለት ነው ለነገራችሁ የምፈልገው ነገር ማለት ነው። ሲቀጥል ደግሞ ቶሎ ቶሎ ማታቆርፈ ሴት ትመቸኛለች። ግን ሁሉም ሴት ይመቹኛል ስላችሁ ደህና ነኝ እኔ በጣም ተግባቢ ነኝ፣ ጎበዝ ነኝ ባዴ ማለት ነው። እንደን ማለት ነው። እኔ ብዙ ጊዜ ስቀርባቸውም በጣም አይደለም ማምናቸው፣ በጣም አይደለም እንትን ማድረጋቸው ምን አይነት ሰዎች እንደሆኑ እንኳን አውቂያቸው ያለው ግን ሰላም መፍጠር ነው የምፈልገው ኤኒ ታይም ባዴ ማለት ነው። ሰው ደግሞ ከሰው በላይ ክብር ያለው የለም። ግን አንዳንዴ እኔን አይጠቅሙኝም ባዴ ማለት ነው። እንደን ሰው አሁን እኔ ብዙ ጊዜ የምነግራችሁ እኔ አካባቢ የምታዩቸው ሴቶች በፍጹም አትመኗቸው። ለነገራችሁ ፈልጎለ ወደፊት ባዴ ማለት ነው። እኔ አካባቢ የሚመጡ ሴቶች በጭራሽ እንዳታምኗቸው። ወንዶች መሀል እንኳን ሆና እኔ ጋር የምትመጣ ሴት እንዳታምኑ። በጣም የሚገርም ሴቶች ነው የሚመጡት እኔ ጋር ማለት ነው። በጣም ደደብ ሴቶች በተለይ አሁን ድሮ እንኳን ቁጥር ነበራቸው፣ አንድ ሁለት ነበሩ ባዴ ማለት ነው። አሁን ኦንሊ እንደዛ ናቸው ኮምፕሊትሊ ተነገርኳቸው ባዴ ማለት ነው። እኔ ጋር የሚመጡት ደስዋይ እነሱ የሚልኳቸውን እነርሱም ደስታኝ ግን ያስመስላሉ ምንም እንደማይተዋወቁ እንደርሶ ማለት ነው። ልጆች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ አትመኑ። ከባድ ባይ ማለት ነው። ስንት የሰይጣን አምላክና ስንት ስራ የሚሰራ ሰው እንዳለ ታውቁታላችሁ። ቻንስ ነው የሚባለው ባይ ማለት ነው። ያገኙት ነገር ቻንስ ነው። ወደዚህ ወደዛም ሂጂ ስትባሉ ቻንስ ነው። እነርሱ ስራ ነው ባይ ማለት ነው። አሁን እነርሱ እኔ ጋር የሆነ ወንድ ከመጣ እንደዚህ ቅጣት፣ እንደዚህ ያደርጋት፣ እንደዚህ ኩራባት፣ እንደዚህ ያስደርጋት፣ እንደዚህ ያስደገማት፣ በዚህ ያስወጣት፣ በዚህ ያስገባት ሲሉ እሱም ቻንስ ነው። ምክንያቱም እነርሱ ወደዚህ ወደዛ ሲያደርጉ እንደዛ ማግኘት ለእነርሱ ቻንስ ነው፣ ስራ ነው ባይ ማለት ነው። እድል ነው ለእነርሱ። አንተን ሰው ማለት ነው ልጆች ልነግራችሁ የምፈልገው ነገር ማለት ነው። እናንተ እንደፈለጋችሁ ሆኑ። ግን እኔ በቃ ተሰቃየሁ። አይሶርቱ ጋር ነው የምላችሁ። ህይወት አጥረው በጣም አስጠላኝ ባይ ማለት ነው። ወንድ እንዴት ደስ ሊል ይችላል ባይ ማለት ነው። እኔ ምንም ለነገራችሁ የምችለው ነገር ማለት ነው። ምንም ብርቅ የሆነ ወንድ ለኔ ብርቅ አይደለም። እንዴት ልበላችሁ? እኔ በጣም ነው የምረዳው። አሁን ቀጥታ እኔ ጋር መጥቶ ወይሆነ ወንድ በጣም ወደድኩት እንበልና ከንግግሩ ከአክቱ የሚያደርጋቸውን ነገሮች የሆነ ነገር ሲናገር በጣም ፊቱን አነበዋለሁ። እንትን ሰው ማለት ነው ምን እየተካሄደ እንደሆነ በጣም ነው የሚገባኝ። በተለይ ወንድ በጣም ነው የሚገባኝ ማለት ነው። በተለይ የሚወዳቸውን ወንዶች ብዙ ጊዜ በጣም የሚረዳቸው ወንዶች ናቸው። እንትን ሰው ማለት ነው ልጆች ልነግራቸው የሚፈልገው ነገር ማለት ነው። ስለዚህ ለኔ ብርቅ አይደለም።
እነርሱ የሚያደርጉትን ነገር በሙሉ ስለማውቃቸው እነሱ እኔ ምን አይነት ልብስ እንደምለብስ ምን አይነት ሁኔታ ውስጥ እንዳለው ስንት ሰዓት እንደምንተኛ ስንት ሰዓት እንደምነሳ እንደምሰራ እንደማልሰራ ስንትም ገንዘብ እንዳለኝ ስንት ከቤተሰቦቼ ጋር ግንኙነት እንዳለኝ የለኝም ኤኒቲንግ ነው የሚቆጣጠሩ ማለት ነው። አሁን የገለጽኳቸው ወንዶች በሙሉ ያውቃሉ የኔ ውሎ የኔ ኤቭሪቲንግ ያውቃሉ ማለት ነው። ስለዚህ ማለት ነው ውዶቼ ልነግራቸው የምፈልገው አውቆ አሁን አንድ ወንድ ከተቆጣጠረሽ ያለሽበትን ሁኔታ በሌላ በኩል የሚያውቀው ከሆነ አንቺ ላይ በጣም ይደርቃል። በቃ አንቺን ምን መዝጋት እንትናለው ኮንፊደንታሊ በሌላ ሳይ ያገኝሻል። እንደምትወጂውም ያውቃል። የሆነ ነገር ካስደረገብሽ እንደሱ ይተማመናል። ዋይ ከቆየሽው ለምንድን ነው እቺ ልጅ ልትወደኝ አልቻለችው ምናምን ነገር ሊል ይችላል። ባዲ ማለት የሆነ ነገር ካላደረገ አንተ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ እንደዛ የሚያደርጉትን ነገር ባዲ ማለት ነው በቤተሰብ እንደነገርኳቸው እኔ ቤተሰቦቼም ንጹህ አይደለም የገዛ ቤተሰቦቼም ሊሆኑ ይችላሉ እንደዛ የሚያደርጉት አንተናውን ፋሽን ብለው ምን ያደርጋሉ ማለት ነው። የሆነ መስተፋቀር አድርጎ ከዛ እጮኛ ተብሎ ይመጣል ባዲ ማለት እጮኛ ተብሎ በመስተፋቀር ባዲ ማለት ነው። እንትን ሰው ማለት ነው ስለተመቸውትም ሊሆን ይችላል ጥብድ ስላለ ሊሆን ይችላል ለእርሱ እንደዛ የሚያደርገኝ አንተ ስለዚህ ልነግራችሁ የምፈልገው ነገር ማለት ነው። ያው ባያ ብለም አይ ዶንት ኬር ባዲ ማለት ነው። እኔ በራሴ ስለምተማመን እንደዛ የምለው ባዲ ማለት ነው። ስለዚህ ጥሩ ማሰብ ጥሩ ነገር ነው ባዲ ማለት ነው። ለሰውም እንዳይሸማቀቁ አንተ ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ አይ ኖ ኤቭሪቲንግ ባዲ ማለት ነው። በጣም ነው የምረዳው ስለምረዳ ደግሞ ምንም አይመስለኝም፣ ደንታ አይሰጠኝም። ማንም ሰው ምንም አይመስለኝም ባዲ ማለት ነው። ስለዚህ ማለት ነው ወደች እኔ እንዲደንቀኝ እንዲገርመኝ ምናምን ነገር እንዳታስቡ ባዲ ማለት ነው። እንደሰው ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው አሁን በኃይለኛ እኔ ልብ ውስጥ ስሜት ደርሶ ያለኝ ማን ነው? እውነት ልናገር ባዲ ማለት ነው ያለ ካቨር ባዲ ማለት ነው ፊኔል ነው የሚባል ጀርመን ላይ በጣም ስሜት አለኝ ባዲ ማለት ነው። አሁን መልክ ፉክክር ላይ አገር ላይ ሌላ ላይ አይደለም ያለው እኔ ከስሜት ጋር ነው የሚሄደው ባዲ ማለት ነው። ስሜት ያሸንፈኛል ስላችሁ የሴክስ ስሜት አይደለም ያሸንፈኝ፣ የፍቅር ስሜት ያሸንፈኛል ባይ ማለት ነው። እንትን ሰው ማለት ነው ወንዶቼ የፍቅር ስሜት እያሰናፈ እኔ ብዙ ጊዜ ማለት ነው ፍቅረኛ ያለኝ ሌላ ፍቅረኛ አፍቅሬ አውቃለሁ። ግን ልክ ያንን ወንድ ሳገኝ ደግሞ ፍቅረኛ ይናፍቀኝ ነበረ። አንተን እሱን የሚያሸንፈው ወንድ አግኝቼ አላውቅም ነበር ባዲ ማለት ነው። ያኔ ስሜቱ ሲበረታኝ ወደ ወደድኩት ሰው ነበር የሚሄደው። እንደስ ሰው ማለት ነው ከረንገርኳቸው አይቀር ማለት ነው ይሄንን ነገር ማለት ነው ሚዲያ ላይ ወይ የሆነ ሰው ብዙ ጊዜ አናጋራም ጓደኛ ወይም የሆነ ካልሆነ በስተቀር እንደሱ ማለት ነው። ለእናንተ ልንገራችሁ የኔ ጸባይ ማለት ነው እንደዛ አጋጥሜ ነበርና እንደዛ እንዳያጋጥሜ ደግሞ እጸልያለሁ። ምክንያቱም አንዴ የሆነ ቦታ ሲሄድ ከእንደገና ያንን ሰው ከወደድኩኝ ማለት ነው ለምንድነው እኔ ሌላው ፍቅረኛ ወይ የሆነ ነገር የሚጀምረው በጣም ሲከብደኝ ግንኙነት ጀምራለሁ አረኝ ሰው ማለት ነው። አሁን የሆነ ሰው በጣም ሲወደው አሁን ፍሬንድ ከወደድኩት ከሌላ ሰው ጋር ሪሌሽንሺፕ ጀምራለሁ ባዴ ማለት ነው። በጣም ከሚወደኝ ሰው ጋር ይሆን ለኔ ስሜት ካለ ወንድ ጋር ግንኙነት የሚጀምረው ሴክስ ማለት አይደለም የሆነ ፍቅር ግንኙነት ጀምራለሁ። ከዛ በኋላ አይ ቲንክ ወደዛ ነው መሸጋገርልኝ ይሻለኛል። እንደን ሰው ማለት ነው ግንኙነት የሚጀምረው ግን ላይክ ደህና ሰው ጋር ነው ባዲ ማለት ነው። ምንም ስሜት የሌለኝ ከለሱ ምንም ስሜት ሳይኖርኝ የቀረብኩት ሰው በጣም ነው የሚቀፈኝ ባዲ ማለት ነው። ኢቭን ለሰከንድ እንኳን ባዲ ማለት ነው። ደህና ከሆነ ግን ባዲ ማለት ነው ምንም ቢደብረኝም ይሄን ያህል ግን አንጣላም፣ በፍጹም በጥላቻ አንለያይም ባዲ ማለት ነው። በቃ ምንም የማይመቸኝ ከሆነ በጣም በቃ ላይ ካለው እናላቀም
በቃ ወይ በጥላቻ ነው የምንለያየው ወይ ገና ቀርቤው ተቀምጬው ማለት ነው ወጥቼ ልመለሽ ብዬ በዛው ነው የምለው እጠፋለሁ። ይሄን ጠባይ ልንገራቸው ማለት ነው። እመለሳለሁ ምናምን ብዬ ነው የምላቸው። በቃ እንዳስማት ወዴት ሄደች ምናምን ነገር ነው ይጸጽተኛል። ልክ 2 ደቂቃ ስቀመጥ የሆነ ነገር ይነሳኛል ባይ ማለት ሳይመቸኝ ከነሱ ጋር ስቀመጥ ባይ ማለት ነው እንደርሶ ማለት ነው። በቃ በጣም ነው የሚጨንቀኝ ባይ ማለት ከሚያስጠላኝ ሰው ጋር እንዳጋጣሚ ሆኖ ደግሞ የማይመቻችሁ ሰው ይገጥማችኋል ባይ ማለት ነው። ሳይመቻችሁ ስትቀርቧቸው ከጠባያችሁ ምናምን ነገር ስለሚያውቋችሁ ነው መሰለኝ አይደንክ ሰዎቹ በጣም ሪያክታቸው ይደብራል። ያንን ነገር አሁን ኢቭን ናው ነው የገባኝ ባይ ማለት ነው። እኔ በጣም ማስመሰል እችል ነበረ ድሮ። አሁን ግን ብዙ ማስመሰል አልችልም። ግን ድሮ በጣም ጎበዝ ነበርኩኝ ባይ ማለት ነው። ማስመሰል ምንም ሳይመቸኝ በጣም ነበር የማስመስለው። አሁን ግን ብዙ አስተመሳይ አልችልም ባይ ማለት ነው። አክቴ ቶሎ ነው የሚያዛርን አላውቅም እንደርሶ ማለት ነው። ልጅ ለነገራቸው የምፈልገው ሴት ልጅ ብታስመስል ጥሩ ነው ባይ ማለት ነው። ወንዶች አደገኞች ናቸው። እንደርሶ ማለት ነው። ልጅ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ያ እስካላችሁ ድረስ አስመስሉ። ሁለተኛ ህይወት የለም። እንደርሶ ማለት ነው። ልጅ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደ ሰው እንደዛ አይነት ነገር አለኝ ባይ ማለት ነው። እንደን ሰው ማለት ነው ወንዶቼም እኔ የማን አክራሪ እንደሆንኩኝ አላውቅም። የእውነት ግን በጣም በጣም የምወደው ከአንዳቸው አንዳቸው እንዳለ እርግጠኛ ነኝ። አንድ እንደሆነ ግን የማን በጣም እንትን እንደሆነ አላውቅም። ባይ ማለት ነው እኔ ለራሴ እንደዚህ የሆነ እየፈተሽኩኝ ነው ሳይንስ ነው ምናምን ብዬ ማለት ነው አልጠነቀልም። እውነት ለመናገር ማለት ነው አልጠነቀልም ስላችሁ ያው እስካሁን አልጠነቀልም ነበረ ባይ ማለት ነው። አሁንም ያው በዛ አይነት በቃ ባለው ነው መቀጠል የምፈልገው አሁን ያለውን ነገር ማለት ነው። ምንም አልጠነቀልም ባይ ማለት ነው። ባለው ነው መሄድ የምፈልገው። ለምን ካላችሁኝ በቃ ነገሩ እንዳይበላሽብኝ በዚህ ጉዳይ ላይ በነበረ ነው መሄድ የምፈልገው ባይ ማለት ነው። አንተርሶ ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው እንደርሶ ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አንድ ሰው የኔ ጠባይ እንደዛ ነው ባይ ማለት ነው። አሁን ፊኔል ነው ባይ ማለት ነው ሊያሳብደኝ የደረሰው ባይ ማለት ነው። አንተም ሰው ማለት ነው ወንዶች ለነገራችሁ የምፈልገው እንደዛ ቢሆንም ባይ ማለት ነው። ማንም አልጠላም ባይ ማለት ነው። ሁሉም እወዳለሁ። አንደበት ነው ከሞስሊ ወደ ፊኔል የተሸጋገርኩት። ታይለር በጣም የምወደው ስሜት አለው እንደነገርኳቸው የታይለር ፊሊንጉ በጣም ነው የሚመቸኝ። ግን በጣም ጥሩ ነው። እንዲሁም ልጎዳውም አልፈልግም። እንደርሶ ማለት ነው ልጆች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? አሁን ላኛው ነው ማርያም ምናምን ነገር የምትሉትን ነገር ባዲ ማለት ነው። ሁሉም በኢየሱስ በመድኃኔ ዓለም ነበር ያገኘዋቸው። መጀመሪያ ሙስሊም ፖስት አድርገው መጀመሪያ ፕሮፋይል ላይ መድኃኔ ዓለም ስዕል ነበረ። ከዛ የሱን አደረኩት። ከዛ ሲቀጥል ደግሞ ማን ነበረ ይሄ ኦስተን ታይለር ማለት ነው። ታይለር በ27 ኢቭንም ታስታውሱታላችሁ። ስንት ወሬ ነው አሁን? በ27 ነበረ እሱን ፖስት ያደረኩት በመድኃኔ ዓለም ቀን ነበረ። እሱን ታይለርን ፖስት ያደረኩት ማለት ያገኘሁት። ከዛ የማርያም ስዕል ፖስት ሳደርግ ጊዜ ሉቃስን ድሊት አደረኩት። በጣም ብዙ ነገር እንትን ስላለ ካለ በኋላ ድሊት አደረኩት። ከእንደገና ታይለር
ፖስተው ነበረ አንድን ፊልምን እስከሆነ ድረስ እኔ በቃ ብዙ ነገር ሲከገጠመኝ በኋላ ነው የርቋስን የዘጋሁት ይባዲ ማለት ነው። እንደነገርኳቸው አንዳንድ ሰው ዝም ብለው ያለውን ነገር አልወደም ቁም ነገር ነው የምወደው ብያችሁ ነበረ። እንደነሱ ማለት ነው። ለዛውንም ዘጋሁት። ምክንያቱም ምንም አይነት ግንኙነት ስላልነበረ ባዲ ማለት ነው። አሁንም ምንም ግንኙነት ስላልሌለን ምንም አይመስለኝም ባዲ ማለት ለራሴ ነው የማስበው። አሁን እኔ ለሱ ከማብድ ባዲ ማለት የሚያረጋጋኝ ሰው ባገኝ ራሴን አረጋጋለሁ። እንደሱን ነገር እንዳትረሱት እንዳዘነጉበት አይደለም ከራባው እናት ከራሴ የሚበልጥብኝ ነገር ምንም ነገር የለም። አንደርሶ ማለት ነው ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ የታይለር እንትን ደግሞ በክዳና ምህረት ነበረ እንዲሁም ባዲ ማለት ነው። ተመሳሳይ ባዲ ማለት ነው። የተዘጋብኝ ቲክቶኩ ሲዘጋብኝ በዛው ተውኩት ባዲ ማለት ነው። ለሱም ጥሩ አይሆንም ይም ስላሰብኩ ነው። ከዛ ቲክቶኩ ሲዘጋብኝ ሁሉን ነገር ዘጋሁት። ቀጥቶ እንደነገርኳችሁ የሌላ ስዕል ፎቶ ፕሮፋይል ላይ ካደርጉት ሁሌም እንትን ያደርጉኝ ነበረ። ለምንድን ነው እንደዛ አድርጉኝ? የወንድሜ የታናሽ ትንሽ ወንድሜ ማለት ታናሽ ማለት በጣም ትንሽ ነው። ትንሽ ወንድሜ ወይ ማለት ነው እሱ ታናሽ ነው። ላይክ ደህና ነው ባለካ ታናሽ ነው እሱ ባይደው ማለት ነው። እሱን ሳደርግ ባይዴ ማለት ነው። እንዳጋጣሚ ሆኖ ፓስወርዱን ሌላ አዲስ ሲም ካርድ ገዝቼ ማለት ነው። ፓስወርዱን ኢሜይሉን ስቀይረው ያንን ነገር ገና ሳይገባቸው ቀርቶ ለካ ሲሞክር ነበር፣ ግን በብሏቸው ነበር መሰለኝ። አይ ቲንክ እንደ አጋጣሚ ሆኖ ሃይሰን በጣም ነው የቆየው ያኔ ፕሮፋይል ላይ ባይዴ ማለት ነው። እንትን ለከኒ እነርሱን ሳደርግ ጊዜ ከራሴ በላይ ወንድም ፎቶቼ ይሆኑልኛል ብዬ ነው ያሰብኩት። ባይዴ ማለት ነው ከራሴ በላይ እነርሱ ይሆኑልኛል ያልኩት በጣም ብዙ ነገር ነው ያደርኩትና ከዛ ማለት ነው። ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ተመሳሳይ ደግሞ የታይለር ደግሞ በክዳነ ምህረት ነበር የተዘጋው የኔ ቲክቶክ፣ በዛውንም ዘጋውት። የፊነልም በቃ ኦንሊ ማለት ነው በኢየሱስ ክርስቶስ በመድኃኒያ ዓለም ነው እንትን ያደረኳቸው ልጆቹ ባድ ያስገባዋቸው እኔ እንትን ውስጥ ባዲ ማለት ነው። አንደር ሰው ማለት ነው ወዲህ ይችላል ነገራችን የምፈልገው ነገር ማለት ነው። ላንዱ ብላችሁ እንትን እንዳትሉ ባዲ ማለት ነው ነው አሁን እንትን የምትሉትን ሰዎች ባዲ ማለት ነው። ስለዚህ እኔ ለዛ ነው ባዲ ማለት ነው። እኔ በቃ በኢየሱስ ክርስቶስ ማመን ስለፈለኩኝ በኢየሱስ ክርስቶስ ነው ማምነው ባዲ ማለት ነው። እንደንተው ማለት ነው ወንዶቼ እንደነገርኳችሁ ያው ማርያም ሁሌም ታስደፍረኛለች። ለዛ ሰው በቃ ለዛ ባዲ ማለት ነው። እንደሱ ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ በኢየሱስ ክርስቶስ ነው ማምነው ባዲ ማለት ነው። እንደሱ አንዱ እንዳትሉ ሁሉም ጋር ይሄ የኔ ጉዳይ ነው፣ እነርሱ ጋር አይደለም፣ የኔ ጋር ነው። እንደሱ ማለት ነው። እንዲሁም ለእነርሱ ለጥሩም ለበጎም ሊሆን ይችላል፣ አይታወቅም። አንደርሶ ማለት ነው ወንዶች ለነገራቸው የምፈልገው ማለት ነው። ስላንዱ እንትን እንዳትሉ they are only at the same time ነው ሁሉንም ነገር የተፈጠረው። አንደርሶ ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት ነው። እኔ በቃ እንዲሁ ደስ ስላለኝ ማለት ነው በኢየሱስ ክርስቶስ ማመን በኢየሱስ ነው ማምነው። በቃ እኔ ፕሮቴስታንት ነኝ። አንደርሶ ማለት ነው ወንዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ፈተናም ስላበዛኝ አንደን ሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው። እዚህ ሀገር ከዚህ ያው እንደዛ ነው በጣም ያዘዘኝ ማለት ነው። አሁን እኔ በቃ አንጀሊና ጆሊ ፈተና ነው የሆነችብኝ ባይዴ ማለት ነው። በአንድ በኩል አስወጣት ፈልጋለሁ፣ በአንድ በኩል ደግሞ ልተዋት አልቻልኩም። እኔ በቃ አሁን ከራሴ እንትን ላርቃት ብዬ የሆነ ቦታ ታስገባት ልክ ወደዛ ቦታ ሄዳለሁ እላለሁ። ልክ ይሄኛው ሰው ይመችኛል እላለሁ። ልክ እንደዚህ እያልኩኝ ባይደይ ማለት ነው። በፍጹም እኔ ልተዋት አልቻልኩም ባይደይ ማለት ነው። አይሰርቱ ጋር ነው የምላችሁ። አንተን ለዛውንም ስለተቸገርኩኝ ነው ባይደይ ማለት ነው። አንዳንድ ጊዜ ባይደይ ማለት ነው ልጅ የተቸገራላችሁ ላይክ እኔ ባልተዋት ደስዋይ ባይደይ ማለት ነው። እሷም መጥፎም ጥሩም ልትሆን በተተይና ባይደይ ማለት ነው። እናንተ እህቶቼ ናችሁ ባይደይ ማለት ነው። በዛውንም በጣም እንዳትናደዱ። ሀበሻም ብዙ እህት አለኝ ባይደይ ማለት ነው። ወንድም አለኝ ባይደይ ማለት ነው።
እናንተም ባዴ ማለት ነው ግራ ጎኔ ናችሁ። እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን ሰው ለዛ ነው ባዴ ለምንድን ነው ልቤ ውስጥ ከማስቀምጠው እውነቱን አልናገርም ብዬ ባለፈው የነገርኳችሁ ባዴ ማለት ነው። ሰው የየራሱ እንትን አለው። ስለዚህ በየራሱ መንገድ ነው የሚሄደው ባዴ ማለት ነው። አንዳንድ ጊዜ እኔ በኮንፊዳንስ የሚያወራውን ሰው ይመቸኛል ባዴ ማለት ነው። ላይክ እኔ የሆነ ንክክም ቢያደርጉም ባዴ ማለት ነው። ጃስት ግልጽ የሆነ ነገር እኮ ነው ባዴ ማለት ነው። እኔም እመዳለሁ ባዴ ማለት ነው። አሁን በጣም የሆነ ራሱን መንገድ ካልሆነ ለምንድን ነው እዚህ የምትለው ምናምን ነገር እላለሁ ባዴ ማለት አሁን አጎቴ ዝም ብለው ይሄ ብሉ ጨርቅ ነበረ ነው ማለት ነው። አሁን መቼም ብሎ ምናምን ነገር ነበር የሚለው ባዴ ማለት ነው። ግን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት በቃ የሆነ የኔ እንትን ማለት ነው ቤተሰብ ውስጥ በጣም ይመቻል፣ ግን ከቤተሰብ ውጭ ከባድ ነው የኔ ጠባይ። ምክንያቱም በጣም እንደፈለግኩኝ ነው በርኩኝና ማለት ነው። ለዛውንም በጣም ነው የሚከብደኝ ባዴ ማለት ነው። ሌላ ሰው ጋር እንደዛ መሆን አልፈለግም። ስነ ስርዓት እንድኖረኝ ይፈልጋለሁ ውዶቼ። አንዳንድ ሰዎች ቤተሰቦቻቸው ጋር በጣም ይፈራሉ፣ ቤተሰቦቻቸውን በጣም ያከብራሉ። ግን ሌላ ቦታ ሄዶ ይዘባርቃሉ ይህን ነገር አቀደው ይህን ይላሉ ባዴ ማለት ነው። ቤተሰቦቻቸው ጋር ይደሰቁ የነበሩት እና ማለት ነው። በጣም የሚገርሙ ባዴ ማለት እንደዛ አይነት ሰዎች ባዴ ማለት ነው። አንድ ሰው ማለት ነው በጣም እንትን የሚያደርገኝ ማለት ነው። አሁን ደግሞ እኔ ታናሺ የሆነ ነገር አልኩኝና ያ በቃ የሆነ ዝም ብዬ ከሆነ ሰው ጋር መሳሰልኩት። በቃ ይሄንን ሰው ወይኔ ፈጣሪ ያለ ይሄንን በቃ የሆነም ቢሆንም እኔ ይሄንማ በጣም በቃ የሆነ ነገር አደርግላታለሁ ብዬ አሰብኩኝ ባዴ ማለት የሆነ ነገር ነበረ። ከዛ የሆነ ከሆነ ጋር እንትን አደረኩኝ። ከዛ በቃ በጣም እንትን እያደረኩኝ ሄድኩኝ ባዴ ማለት አሁን ይሄን ነገር እዚህ ታደርጉና ከዛ ወደዚህ ገባለሁ ከዚህ ወደ በቃ እንደዛ አልኩኝ። በጣም እንዲሁም ከአንጆሊና ጆሊ በጣም የባሰ ባዴ ማለት ነው። አንደን በቃ ላይ ኦንደር ሳይ ወደ እንትንም በጣም እኔ ልጁን ባገኝ ማለት ነው ፕሮፋይል ላይ ሳደርገው ለምንድን ነው ደስ እንዳለኝ ታውቃላችሁ? ላይክ ሰው ንጹህ ሰው ከአስተያየቱ ይታወቃል ባገኝ ማለት ነው። የሆነ ሰው ሲመለከት አለ አይደል አስተያየቱ በቃ ንጹህ ሰው ይታወቃል ባገኝ ማለት ነው። እንደን መንገድ ላይ ሲሄድ እኔ በጣም እያሳቀኝ ማለት ነው። አሁን አባቴ ባዴ ማለት ነው እንደዚህ ይዞት ሲሄዱ ማለት ነው መንገድ ላይ እሱ ወደ ሌላ ቦታ ይመለከታል ባዴ ማለት ነው። እንደን ያኔ በጣም ያሳቀኝ ባዴ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ እኔ ባዴ ማለት ነው ነይ መንገድ አብረን መንገድ ስንሄድ ማለት ነው ከጎቴ ልጅ ጋር እኔ ሁሌም ወደ ኋላ ነበር መንገድ አንቺ ላይ ምንድነው ከኔ እኩል እንደዚህ ተራመድ ምናምን ነገር ይለኛል። ከዛ እኔ ከኋላ እከተለዋለሁ እሱን እንደዛ በቃ ከዛ እንደዛ ያለን ነበር እሱ ትዝ አለኝ ማለት ነው። ከዛ ደግሞ የሆነ እንትን ላይ ደግሞ እሱን ነው በቃ ላይ በጣም ያሳቀኝ ባለኝ ማለት ነው። በቃ ዝም ብሎ በቃ ሳይው ልጅ እያለ በቃ ላይ ታሳይቱ ላይ ዝም ብሎ በቃ በጣም እንትን አደረገኝ ባለኝ ማለት ነው። ሁሉም ደስ ይሉኛል ባለኝ ማለት ነው። ሁሉም ደስ ይሉኛል ግን ማለት ነው ይበልጥ ባዴ ማለት ነው። እንትን በዚህም በጣም ታናሽ ነው። በጣም ነበር የምወደው ባዴ ማለት ነው። እንትን በጣም ብዙ ቦታ አብረን ነበር የምንገባው የምንወጣው ባዴ ማለት ነው። ኤኒ ታይም እንትን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። ከዛ የሆነ እንትን ላይ ማለት ነው ምንድን ነበረ መሰላችሁ የሆነ ከዛ ፊኒል ባዴ ማለት ነው ስሙን ፊኒል ቀይሮት ነበረ ባዴ ማለት ነው። የሆነ ታይም ላይ አይ ቲንክ አውቆ ነው ወላ አላውቅም ባዴ ማለት ነው ቀይሮለት ነበርና የናው ደግሞ የጀርመን ላይ ያለው በጣም ነው የታዘዝ በጣም እንትን አደረገኝ። በቃ ማይንዴን ቀያየረው ባዴ ማለት ነው ባንዴ ባዴ ማለት ነው በጣም እንትን አደረገኝና እኔ እንደነገርኳችሁ አሁን ቤተሰብኝ ነው የሚለው ለምንድን ነው መሰላችሁ? ከራሴ ጋር ነው የምራመደው። አሁን ሰው ምን ይዘዋል ምን ሚያጃለው? እኔ በጣም አስቸጋሪ ልጅ ነኝ በአንድ ሳይድ ግን ምን ያጠምደኛል? እኔ ለሰዎች አንዳንዴ እጠመድላቸዋለሁ በጣም ለምወዳቸው ሰዎች ባዴ ማለት ነው እንትን እንዳደርግላቸው ብዬ ማለት ነው። እንትን ሰው ማለት ነው ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ድሮውንም አውቃለሁ ቤተሰቦቼ በጣም ነው እንትን የሚያደርጉኝና ቤተሰቦችን ኦቨር ነው የምወዳቸው ባዴ ማለት ነው።
እንደነገርኳችሁ ደሳይም ነው ባዴ በዚህም በዛም የሚሆነው የኔ ላይፍ እንደን እኔ ትክክለኛ ቤተሰቦቼ በይበልጥ እንደምወዳቸው አውቃለሁ ባዴ ማለት ነው። እንዳለ ሆኖ ባዴ ማለት ነው። እንደን ሰው ማለት ነው ወንዶቼ፣ ሴቶችም ወንዶችም ኦንሊ በጣም ነው የምወዳቸው። እንደን ሰው አና እንዲሁም እንዳጋጣሚ ነበር የተመቸችኝ፣ ግን በቃ ሰው በጣም እንትን ሰው ይወዳል ባዴ ማለት ነው። ሊሊ ከአባቷ ጋር እንደዚህ ብላ እንትን ብላ ነበረች። እሷ ግን በዚህ በኩል ሆና ከጓደኛዋን ይዛ ነበረች አንድ ፎቶ ላይ እና ምን ትዝ እንዳለኝ ታውቁታላችሁ? እኔ ቤት ውስጥ ማለት ነው ጓደኞችን ጠርቼ ከነርሱ ጋር በልቼ ጠጥቼ ማለት ነው ለወንድም እህቶቼ ላጎቴ ለአባቴ ምናምን ግን ላጎቴ ምናምን ግን ሳልል ዝም በብዬ ነበረ በዛው የምጠፋ በቃ ከእነሱ ጋር ስቄ ምናምን ነገር ማለት ከዘዝናንቼ በልቼ ጠጥቼ በቃ ለወንድሜ ልክቴ የሚባል ነገር የለም። በጣም ነው ሰው ወድ ነበር እና አንተን እሱ ነገር ትዝ አለኝ ባዴ ማለት ነው። አሁን በቃ እንትን የሚባል ነገር የለም። እኔ አጎቴ ምናምን ነገር አይደለም ማስበው ጓደኛዬን እንትኑን ምናምን ነገር ብዬ ነው ማስበው ባዴ ማለት ነው። በቃ የሚስበኝ እንደዛ ነበረ። እንትን ሶ እሷንም እንደዛ ሳያት ጊዜ ማለት ነው ኦኬ ምለዛ ይሆናል ምናምን አልኩኝ ባዴ ማለት ነው። ግን መጀመሪያ ለዛ አይደለም እሱን ፎቶ ስላየው አይደለም። እኔ በቃ ኖርማሊ ነኝ የተመቸች ባዴ ማለት ነው። እንደን ሰው ማለት ነው ወዶቼ ለነገራችን የምፈልገው ነገር ማለት ነው እኔ ለክፋት አይደለም ራሴን ነው የምከተለው ባዴ ማለት ነው ወዶቼ ለነገራችን የምፈልገው እና አንዳንድ ጊዜ ዳይሬክትሊ ማለት ነው ራሴን በጣም እከተላለሁ ባዴ ማለት ነው። ሁላችሁ በጣም እወዳችኋለሁ ባዴ ማለት ነው። ታናሽ ግሬስ በጣም በቃ ፍቅር በቃ የሆነ በቃ መልአክ ነው የምትመስለው ባዴ ማለት ነው። እሷ ኦቨር ባዴ ማለት ነው። አንድን ሰው ማለት ነው ምጥመው ባዴ ማለት ነው። አንድን ሰው ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ አንዴ ካገኘኋቸው በኋላ በጣም ደስተኛ የሆንኩት ባዴ ማለት ሳገኛቸው ብቻ በቃ ሌላውን ነገር